ውድ ተመልካቾቻችን እንግዲህ ዘመኑ ዘመነ አስተርእዮ ወይም ደግሞ የመገለጥ ዘመን ስለሆነ ስለ በዓለ ጥምቀት እንግዲህ ሰሞኑን ጥምቀትን እያከበርን ቆይተናል። እስኪ ጥምቀት ምንድነው የሚለውንም የተወሰነ ለመነጋገር እንሞክራለን። በተለይ በዓለ አስተርእዮ የሚለው ስለ አስተርእዮ ምንነት የተወሰነ እንነጋገራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን መስርቶልናል። ጥምቀት ማለት አባቶቻችን ሲያስተምሩ በቀጥታ ትርጉሙ መነከር፣ መዘፈቅ፣ መደፈቅ ተብሎ ይተረጎማል። ምስጢራዊ ትርጉሙ ደግሞ ከክርስቶስ ጋር መሞት፣ ከክርስቶስ ጋር መቀበርና ከክርስቶስ ጋር መነሳት ነው ጥምቀት። ለዚህም ነው በ40 በ80 ስንጠመቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተጠምቆ ለኛ የልጅነት ጥምቀትን መስርቶልናል። ስለዚህ በዛ በመሰረተልን በሚጸለየው ጸሎት ከጎኑ የፈሰሰው ውሃና ደም አለ። ውሃው ለጥምቀታችን፣ እንደገና ደግሞ ከጎኑ የፈሰሰው ደሙ ለምንጠጣው ደም ሆኖናል ማለት ነው። ስለዚህ በዚህ ማንነት ነው አድገን መንፈሳዊ ሆነን ወደ ቅድስና ስፍራ ወደ መንግስተ ሰማያት የምንገባው። ስለዚህ በዚህ በበዓለ ጥምቀት ትልቅ መገለጥ የታየበት ነው። በተለይ በማቴዎስ ወንጌል ምዕራፍ 3 በደንብ ስትመለከቱት ሙሉውን እንድታነቡት ጋብዛችኋለሁ። በዚህ ምዕራፍ ምንድነው የሚለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ በዮርዳኖስ ባህር በቅዱስ ዮሐንስ መጥምቅ ሲጠመቅ ከላይ አብ በደመና ዝንቱ ውእቱ ወልደ ዘአፈቅር የምወልደው ልጄ ይህ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን አብ በደመና ሆኖ ተናግሯል። በርግብ አምሳል መንፈስ ቅዱስ የሥላሴ ምስጢር የተገለጠበት በዓል ነው ጥምቀት። ከክርስቶስ ጋር መሞት፣ መቀበር፣ መነሳት ነው ብለናል። በ40 በ80 ስንጠመቅ በቤተ ክርስቲያን ስርዓት ገንዳ ወይም ደግሞ የክርስትና ቤት የጥምቀት ቤት ተዘጋጅቶ እዛው ውስጥ ገብተን ጥልቅ ብለን እንድንወጣ ነው አባቶቻችን የሚያስተምሩን። ስለዚህ ውስጥ ስንገባ እንደምንሞት ከዛ የተወሰነ ስንቆይ እንደምንቀበር ብቅ ስንል ደግሞ እንደምንነሳ ሞተን እንደማንቀር ትምህርት የምንሰጥበት ወይም ደግሞ ምስጢሩን የምንናገርበት የጥምቀት ዕለት ነው። ስለዚህ ማንኛውም ክርስቲያን በ40 በ80 ሲጠመቅ ከክርስቶስ ጋር እንደሚሞት እንደሚቀበርና እንደሚነሳ ትምህርት ይሰጣል ማለት ነው። ስለዚህ ጥምቀት ማለት አስተርእዮ ነው የምንለው ለዚህ ነው። አስተርእዮ ነው የልደቱን ጥምቀቱን በአጠቃላይ አስተርእዮ ብለን ነው የምንጠራው። አስተርእዮ ማለት ደግሞ መገለጥ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በልደቱ ከድንግል ማርያም ስጋን ለብሶ ስጋን ተዋህዶ እንደተገለጠ በጥምቀቱ ደግሞ ምስጢረ ሥላሴ እንደተገለጠ የምንማርበት ስርዓት ነው። እንግዲህ ጥምቀት በጣም ምስጢሩ ረቂቅ ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጥምቀትን ለምን መሰረተልን? ለምንስ በውሃ አደረገልን ስንል ውሃ ሁላችንም የምናገኘው ነገር ነው። ለምሳሌ በወተት ቢሆን አንጠራም አይደለ? በውሃ ቢሆን ነው የምንጠራው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሆነው ሁሉም በሚያገኘው ለድሃውም ለሀብታሙም የመጣ አምላክ ስለሆነ እግዚአብሔር የሚያዳላ አምላክ አይደለም። ሁሉ ሊያገኘው በሚችለው ውሃ ነው የተጠመቀው። ስለዚህ የዓለም ንጉሥ ከፈለገ እኮ በመረጠው ነገር መጠመቅ ይችላል። ስለዚህ በወተትም ብንጠመቅ አንችልም። ለምን? ወተትም ያቆሽሸናል እንጂ አያጠራንም። ስለዚህ ላጠራችሁ ላነጻችሁ የመጣሁ እኔ ነኝ። የምመሰረትላችሁ ጥምቀት የሚያነጻ ቅድስና የሚሰጥ ልጅነትን የሚያሰጥ የሥላሴ ልጅ የሚያስብል የኔ ልጆች እንድትባሉ የሚያደርጋችሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተነገረ፣ ስለዚህ የእግዚአብሔር ልጆች የመባል ስልጣንን ያገኘነው በጥምቀት ነው። ስለዚህ ዘተወልደ መንፈስ መንፈስ ውእቱ ዘተወልደ ሥጋ ሥጋ ውእቱ እንዳለ ቅዱስ ዮሐንስ ወንጌላዊ በምዕራፍ 3 ከሥጋ የተወለደ ሥጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው። ስለዚህ ከመንፈሳዊ አባታችን የምንወለድበት ጥምቀት ነው። በነገራችን ላይ እንደዋዛ ራሱ ማየት የለብንም። አንዳንዶቹ አይ በቃ 30 ዓመት ሲሞላን ጌታ የተጠመቀው በ30 ዘመኑ ነው፣ ስለዚህ ለምን እኛስ ቆይተን በ30 ዘመን አንጠመቅም የሚሉ አሉ። ይሄ ደግሞ ልክ አይደለም። የምንጠመቀው በ40 በ80 ነው። ለምንድን ነው ይሄ ምስጢር ቢባል አዳም በተፈጠረ በ40 ቀኑ መላእክት እያሸበሸቡ ወደ ገነት አስገብተውታል። ሔዋን ደግሞ በተፈጠረች በ80 ቀኗ መላእክት እያሸበሸቡ ልል እያሉ ወደ ገነት አስገብተዋታል። ስለዚህ ወደ መንግስተ ሰማያት ወደ ገነት የምንገባበትን አስቀድመን መንገዱን የምንጠርግበት ዘአምነው ዘተጠምቀ ይድህን። ስለዚህ ያመነ የተጠመቀ ይድናል እንዳለ ማርቆስ 16:16 ያመነ የተጠመቀ እንዳለ አምነን እንጠመቃለን። ይሄ ደግሞ ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ አትከልክሏቸው እንዳለ ቅዱስ ማቴዎስ ከሕፃንነታችን ጀምሮ ከልጅነታችን ጀምሮ የሥላሴ አባል የሥላሴ ልጅ የቤተ ክርስቲያን ልጅ መሆን ስላለብን ከልጅነት ጀምሮ እንጠመቃለን። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ የሕፃናትም አምላክ ነው። ሕፃናትን ታቅፎ ለዚህ ሕፃን ካልሆናችሁ መንግስተ ሰማያት አትወርሱም እያለ ሕፃናትን ተቅፎ አስተምሯል። እነዚህንም ሕፃናት ተዋቸው ወደ እኔ ይመጡ ዘንድ አትከልክሏቸው ማለት በልጅነት ጀምሮ ቤተ ክርስቲያንን ማገልገል የሥላሴ ልጅ መሆን እንዳለብን ጌታችን አስተምሮናል።
ስለዚህ ከልጅነታችን እስከ እርግና ዘመናችን ድረስ ቤተክርስቲያንን የምናገለግልበት መንፈስ የሚታደለን የሚሰጠን መንፈስ ቅዱስ ይወርድልናል። በነገራችን ላይ ስንጠመቅ መንፈስ ቅዱስ ይወርድልናል። ስለዚህ ጌታችን የልጅነት ጥምቀትን ራሱ ተጠምቆ መስርቶልናል። እሱ ልጅነትን ያገኝ ዘንድ አልተጠመቀም፣ ለኛ ልጅነትን እንዲያሰጠን ተጠመቀ እንጂ። ስለዚህ ስንጠመቅ በረከትን እናገኛለን። ስንጠመቅ የሥላሴ ልጆች እንሆናለን። የእግዚአብሔር ልጅ የሚባል ስልጣንን የምናገኝበት የበረከት ማማ የምንካፈልበት ነገር ነው ምስጢረ ጥምቀት ማለት ነው። ሳንጠመቅ አንቆርብም። ሳንጠመቅ ምስጢረ መሮን መቀባት አንችልም። ስለዚህ ስንጠመቅ ነው መቁረብም የምንችለው። ያልተጠመቀ ሰው አይቆርብም ማለት ነው። ስለዚህ ያልተጠመቀ አይቆርብም፣ ያላመነ አይጠመቅም፣ ያልተጠመቀ ደግሞ አይቆርብም። ስለዚህ በዛ ማንነት ነው ቤተክርስቲያናችን እኛን የሰራችን ማለት ነው። እንግዲህ አባቶች ሲያስተምሩ የተለያዩ የጥምቀት አይነቶች እንዳሉ ያስተምራሉ አባቶቻችን። የእንባ ጥምቀትም እንዳለ፣ የደም ጥምቀትም እንዳለ። ለምሳሌ ሰማዕታት በሰይፍ ተቀልተው ደማቸው ሲፈስ ደማቸው እንደ ጥምቀት ሆኖም እንደሚቆጠርላቸው አባቶቻችን ያስተምራሉ። እንደገና ደግሞ በእንባ ራሱ ንስሐ ገብተው እንባን አንብተው እያለቀሱ ቢሞቱ አጋጣሚ ሳይጠመቁ በውሃ ሳይጠመቁ ነገር ግን እንባቸው እንደ ጥምቀት ሆኖ እንደሚያድናቸውም አባቶቻችን በተለያየ ዘርፍ ጥምቀትን ያስተምሯታል። ነገር ግን የልጅነት ጥምቀት የምናገኝባት የውሃ ጥምቀት እንደሆነች ለዚህ ነው ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያት ሊገባ አይችልም የተባለው ማለት ነው። በተለይ ኒቆዲሞስን ጌታችን መድኃኒታችን ኢየሱስ ክርስቶስ ያን የይሁድ መምህር የይሁድ አለቃ በዮሐንስ ወንጌል ምዕራፍ 3 እንደምናገኘው ያስተማረው ስለ ጥምቀት ነው፣ ስለ ምስጢረ ጥምቀት፣ ስለ ዳግም መወለድ። ስለዚህ የመጀመሪያ ልደታችን ከእናት አባታችን እንወለዳለን። ዳግም ልደት ደግሞ በመንፈስ ቅዱስ በውሃ እንወለዳለን። ይህ ልደት ነው ቀዳሚው ልደት ማለት ነው። እንዲያው ቀዳሚ ብለን ያኛውን አስቀደም ነው እንጂ መጀመሪያ ከእናት አባት ስለምንወለድ እንጂ በበረከት ደረጃ፣ በመንፈሳዊነት ደረጃ፣ በልዕልና ደረጃ ብናስቀምጠው የሚበልጠው ከውሃ የምንጠመቀው ከሥላሴ ልጅነትን የምናገኘው ይህ ነው። ዘላለም የሚያስገባን ዘላለም ወይም ደግሞ እስከ የሌለው ኑሮ የሚያኖረን በውሃ የምንጠመቀው ጥምቀት ነውና ይህን ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቶልናል። በዓሉም እንዳልኳችሁ የትህትና ሲጠመቅ ራሱ በትህትና ነው ጌታ የተጠመቀው ማለት ነው። በትህትና ላይ የተጠመቀው እሱ እኮ ከብራይል ክቡር ነው። መጠመቅም የሚያስፈልገው አይደለም። ሌሎቹ ለኃጢአት ስርየት ይጠመቃሉ። ለኃጢአት ስርየት እንኳን የሚጠመቁት ቅድሚያ ነው የተጠመቁት። ለነሱ ወረፋ ሰጥቶ ቅድሚያ ሰጥቶ እሱ በኋላ ነው የተጠመቀው። ይሄ በጣም ይደንቃል። ጌታ ምን ያክል ትሁት አባት እንደሆነ ምን ያክል ትሁት አምላክ እንደሆነ የምንማርበት ነው ጥምቀት ማለት ነው። ስለዚህ ትሁት አባታችን እኛም ደግሞ ስንጠመቅ በልጅነት ጀምሮ ስንጠመቅ ትህትናን ለብሰን እርሱን ለብሰን ክርስቶስን ልበሱት እንዳለ ሐዋርያው እኛም ደግሞ ክርስቶስን ለብሰን ለዘላለም ሕይወት የምንዘጋጅበት ሌሎች ምስጢራትንም ለመፈጸም የምንጓዝበት ሂደት ጥምቀት ነው ማለት ነው። ሰው ሳይጠመቅ መንፈሳዊ ነገርን መንፈሳዊ ትሩፋትን መስራት እሰራለሁ ቢል እንኳን አይችልም። ገና የሥላሴ ልጅ አልሆነም፣ የመንፈስ ቅዱስ ማደሪያ አልሆነም። ስለዚህ ስንጠመቅ የመንፈስ ቅዱስ ማደሪያ እንሆናለን። ከዛ የመንፈስ ቅዱስ ማደሪያ ከሆነ ደግሞ የመንፈስ ቅዱስ ስራዎችን መስራት ይቻላል። የመንፈስ ቅዱስን ስራዎች ለመስራት የግድ የመንፈስ ቅዱስ ማደሪያ መሆን ያስፈልጋል። እሱም ደግሞ የምንሆነው በጥምቀት ነው። ስለዚህ ተጠምቀን የመንፈስ ቅዱስ ማደሪያ ከሆነ በኋላ መንፈሳዊ ስራዎችን ለመስራት እንሄዳለን። ልክ ጌታችን ከተጠመቀ በኋላ ሳይውል ሳያድር በዛው ዕለት ወደ ገዳመ ቆሮንቶስ ነው ሄደው 40 ቀን 40 ሌሊት ምንም ሳይበላ ምንም ሳይጠጣ ከቆመ ሳይቀመጥ እጆቹን ከዘረጋ ሳያጥፍ ያን ሁሉ ያደረገልን ለኛ ነው እንጂ እሱ መጾም ተገብቶት ወይም ደግሞ ኃጢአት ኖሮበት ሎቱ ስብሐት ኃጢአት አለበት እንደሚሉት እንደ አይሁዳውያን ወይም ደግሞ እንደ ፈሪሳውያንና ሰዱቃውያን ሳይሆን ጌታችን ንጹሕ ነው። ዘንበለ ኃጢአት ባሕቲታ ነው የተባለው ከኃጢአት ብቻ በስተቀር ሁሉን አድርጎ መልካም ነገር አድርጎ ያስተማረን ጌታ ነው። ስለዚህ ስንጠመቅ መልካም ነገር ወደ መልካም ጎዳና ወደ መልካም መንገድ መሄድ እንደምንችል ወደ ገዳም ሄደን ወደ ቤተክርስቲያን ሄደን ትሩፋትን ማድረግ እንደምንችል ትሩፋትን መስራት እንደምንችል የምንማርበት ነውና ስለዚህ መጠመቅ ለክርስትና ቀላል ትርጉም አይደለም። ስለዚህ በዚህ ማንነት ማሰብ በዚህ ምስጢር ማሰብ ያስፈልጋል። ለዚህም ነው ቤተክርስቲያናችን ከአምስቱ አማደ ምስጢር ውስጥ የምትመደበው አንዱ ምስጢረ ጥምቀት ነው። እንግዲህ ምስጢረ ሥላሴ አለ፣ ምስጢረ ስጋዌ አለ። አንድ ሰው ለመጠመቅ መጀመሪያ የሥላሴ አንድነትና ሶስትነትን መረዳት መቻል አለበት። ከዛ በኋላ ደግሞ ምስጢረ ስጋዌ ከሶስቱ አካላት አንዱ በተለየ አካሉ ከቅድስት ድንግል ማርያም ተወልዶ ከዛ ተጠምቆ ጥምቀትን እንደመሰረተልን መረዳት መቻል አለበት። ከዛ በኋላ ደግሞ ምስጢረ ጥምቀት ሶስተኛው ይመጣል ማለት ነው። ያ ምስጢረ ጥምቀት ያመነውን ሥላሴን በሥላሴ ስም ነው የምንጠመቀው። በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። ቅዱስ ማቴዎስም ይህን በተደጋጋሚ ተናግሮታል። ስለዚህ ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ደቀ መዛሙርቴም አድርጓቸው እንደተባለ የክርስቶስ ደቀ መዝሙር፣ የክርስቶስ ተማሪ፣ የክርስቶስ ተከታይ
በክርስቶስ ክርስቲያን ማለት የክርስቶስ የሆነ የምንባለው በክርስቶስ ተጠምቆልናል። ስለዚህ የተጠመቀው ደግሞ ለኛ ነው፣ ጥምቀትን ሊመሰረትልን ነው። ስለዚህ በዛ በመሰረተልን በልጅነት ጥምቀት እኛም ደግሞ ስንጠመቅ የክርስቶስ ሰዎች የክርስቶስ አባል የክርስቶስን የመምሰል ህይወትን ከዚህ ምድር ላይ ሆነን የምንለማመድበት በኋላም ደግሞ በሰማይ ክርስቶስን መስለን የምንኖርበትን ህይወት የሚሰጠን ጥምቀት ነው። ስለዚህ ከተጠመቅን በኋላ ደግሞ ወደ ሌሎች ምስጢራት ወደ ምስጢረ ቁርባኑ እንሄዳለን። ከዛ በኋላ ለምስጢረ ትንሣኤ ሙታን ለዛ ራሳችን እናዘጋጃለን። ስለዚህ ተጠምቀን ቅዱስ ሥጋውና ክቡር ደሙን እንበላለን። እሱን ከበላን በኋላ ደግሞ ለምስጢረ ትንሣኤ ሙታኑ ስንነሳ ያኔ ጌታ ሲመጣ በግርማ መለኮቱ በክበበ ትስብእቱ ሲመጣ ያኔ ነጭ ለብሰን ብርሃን ተጎናጽፈን በቀኝ ከሚቆሙት ኑሃቤ ብሩካኑ ላዌ ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ዓይን ወዳላያት ጆሮ ወዳልሰማት ወደ መንግስተ ሰማያት ግቡ የሚለውን ሐሴት ያለበትን ደስታ ያለበትን ቃል እንዲያሰማን እግዚአብሔር አምላካችን እንዲፈቅድልን ለዛ ነው ይሄን ሁሉ የምናደርገው ምስጢራቱን የምንተሳተፈውና እግዚአብሔር አምላካችን ከጥምቀቱ በረከት እንዲያሳትፈን መልካም ፈቃዱ ይሁንልን።